የሰው ልጅ ከሐቁ ሲኖር አዘን ብሎ ወተት አምጡ ይላል ላሟን ሳር ከልክሎ ይላል። አንደኛው ሌላኛው ግጥም ደግሞ ታግሰው ከኖሩ ሁሉን እየቻሉ ዋዜማውን አልፈው ማግስቱን ያያሉ ይላል። ከመጽሐፉ ጀርባ ነው ያገኘ ነው። እንግዲህ በጣም እናቋለን ከፈለኝ ዘለለው አምስተኛ መጽሐፉን ማዕዶትን ይዞልን መጥቷል። በተለይም ደግሞ በአልባሳቱ ባለባበሱ በጣም ይታወቃልና እስኪ ስለ ማዕዶት እንጫወት ዘንድ እዚህ ስቱዲዮ ጋብዘናል። ከፈለኝን ቆመን እንቀበለው በደስታ እናመሰግናለን። ደራሲ ከፈለኝ ዘለለው እንግዲህ ማዕዶትን ይዘህልን መጣሃል። አምስተኛ ልጅ አምስተኛ ስራህ ነው። ጸጊ እንዳለችው ባልባሳትህ እናውቃለን እና ይሄ ሁሉ ነገር ያንተን ማንነት የሚሰራ ነው ወይም ከማንነት የተቀዳ ነገር ነውና እንኳን ለአምስተኛው መጽሐፍህ አበቃ እንልሃለን። በቀደም እናመሰግናለን። ከፈለኝ ብዙ ጊዜ እንግዲህ ያገር ልብስ ትለብሳለህ አትደግምም አይደለ? ትንሽ ነገር እሱ ላይ እንድንል ብዬ ነው። ትንሽ ስለራስህ ወደ መጽሐፉ ከመግባታችን በፊት ከዛን ጀምር ብዬ ነው። እንግዲህ የዚህ ሁሉ ምንጩ የተወለድኩበት ቦታ ነው። ተወልጄ ያደግኩትኝ የጥበብ ከተማ ተብላ በመታወቀው በእናት ቀጨኔ ነውና እዛ አካባቢ ያሉ ማህበረሰቦች ደግሞ በአብዛኛው በሽመና ይታወቃሉ፣ በጥበብ ስራ ይታወቃሉና አንደኛ የተገኘውበትን ቦታ መናገርም ስላለብኝ ነው። ሞልቶ ተርፎኝ እንደሌለው ሰው ከሌላ መዋስም ነውር እንደሆነ ስለማምን ነውና ባለኝ ነገር ማማር እንደምችል እኔን ማስዋብ እኔን ማሳመር የሚችሉ ደግሞ ጥበበኞች ምንጮች ስላሉኝ እነሱንም ለማሳየት ከማሰብ አንፃር ነው። ምስጋናው ይደርሳቸዋል ብለን እናስባለን የቀጨኔ ጥበበኞች። ምክንያቱም ከፈለኝን ከግጥም ስራዎቹ ከመጽሐፍ ከመድረክ ላይ ከመናቀው ማንነት ጀርባ ሁሉ የሚታየው አልባሳት ቀልብ ይስባልና ለነዚህ ጥበበኞች እንዳልከው ምስጋናው ግድ ነው ይደርሳቸዋል ብለን እናስባለን። እናት ቀጨኔዎች ጥሩ ነው የገለጽከው። ወደ መጽሐፉ እንሂድ እስቲ። ማዕዶት አምስተኛ መጽሐፍህ ነው እና ከመጽሐፉ ሽፋን እንጀምር። ማዕዶት መሻገር ማለፍ እንደማለትና ከሽፋኑ ስዕል ላይ ካሉት አዛውንት እንጀምር እስኪ ምንን ለመግለጽ ነው? በርግጥ መነሻዬ መጽሐፍ ቅዱሳዊ ነው። ቃሉም ግዕዝ ቃል ነውና የፋሲካ እሁድ ማግስት ሰኞ ማለት ነው ማዕዶት ትባላለች። እኔ ደግሞ ከጽይፋት ወደ ንጻት ብንመጣ በያሰብኩኝ እኔ ማድረግ የምችለው ነገር ነው ማሰብ የጀመርኩትና እኔ በኔነቴ ላደርግ የምችለው ነገር ሳስብ ምንድነው ውስጥ ያሉትን በጎ ሐሳቦች ለሌሎች መስጠት ለሌሎች ማጋራት እንደሆነ አመንኩኝና ማዕዶትን ተዋስኳት ከጽይፋት ወደ ንጻት የምትል ሰብታይትል ሰጥቻት ማለት ነውና መልካም ሐሳቦች ብቻ ነው ያሉት። ምንም የተወላገዱ የሆነ ገጽ ላይ ከፍተሽ ብታነቢው የሆነ መልካም ነገር ታገኛለሽና መስጠት ያለብኝ ነገር ለመስጠት ማዕዶትን እንደ ርዕስነት ተዋስኩት። በጣም ጥሩ። እንግዲህ ከፈለኝ ወደ ውስጥ ወደ መጽሐፉ ሐሳቦች ስንገባ ማዕዶትን ካሳሰብ ጨለምተኝነት ወደ ቀና ሐሳቢነት እንዳሻጋሪ ተጠቀምኩበት ብለ አስፍራሃል። ስለዚህ ጉዳይ ጥቂት በለን እስኪ። በዘወትር የዚህ ምድር መመላለስ ውስጥ አስበውም ሳታስበውም የምትሰማቸው በጣም የጸየፉ ቃላቶች አሉ፣ የጸየፉ ንግግሮች አሉ፣ የሐሳብ ልውውጦች አሉ። በሰው አንደበትም የምትሰማው በሶሻል ሚዲያው የምትሰማው በጣም ቢዚ የሆንባቸው የሆነ ያቆሙን ሐሳቦች አሉ ወደፊት እንዳንሄድ ማለት ነውና ከነሳ ሐሳቦች እንድርቅ
ወይም ደግሞ እኔም ርቄ ሌሎች የሚርቁባቸውን ሐሳቦች እንድሰጥ እንደው ለራሳችን እንኳን ለሌሎች ለራሳችን እንኳን ጥሩ ሆኖን መኖር ያልቻልንበት ምስጢር ምንድነው የሚል መጠይቁን ሊውስጤ ይመላለሳልና ቢያንስ አንድ ሰው ውስጡ ያለውን መልካም ነገር መኖር ቢጀምርበት ይሄ ሁሉ ጽይፋት ቦታ ያገኝም በያስባለውኝና ለኔ ማዕዶት ትልቅ ተምሳሌቴ ነው ተሞቶ ለኔ ህይወት ተሰጥቶኛል አምላክ ሞቶ ለኔ ህይወት ሰጥቶኛል ለኔ ደግሞ ኖሬ የኖርኩባቸውን ምስጢራቶች ማለት በህይወት መልካሞኝ የኖርኩባቸውን መልካም አስተሳሰቦች ማጋራት ብችር ይሄ ነው የሚጠበቀው እዚች ዓለም ላይ እና ለኔ መሻገሪያዬ ነው ብዬ ነው ማስበው ይሄ መጽሐፍ ማዕዶት እንግዲህ ጥሩ ሐሳቦች መልካም ነገሮችን ወደ ውስጣችን እንዲገቡ የሚያደርግ ሐሳቦች በግጥምም እና በተለያዩ ታሪኮች የሰፈረበት መጽሐፍ ነውና አጫጭር ግጥሞችም አሉ ትንሽ ረዘም ያለ አለ እና መሃል ላይ እስኪ ደግሞ ግጥሞቹን እንስማቸው ብዬ ነው እሺ ደስ ይለኛል ገጽ 50 ላይ 50 ሽልንግ መድረሻ በሌለው መንገድ አትጓዝ የምትል ሁለተኛዋ ስንኝ ደስ ትለኛለች ያው ሁሉም ደስ ቢሉኝም የበለጠ ታምረኛለች መድረሻ በሌለው መንገድ አትጓዝ እርምጃ ፍጻሜ ካጣ እቅድም ግብ ከሌለው ላይገድሉ ቃታ እንደመሳብ አጉል ከንቱ ድካም ነው መሄድ ካላደረሰ ከተመኙት ቦታ ይሻላል አንዳንዴ ከመጓዝ ቆምታ ትላለች ይሻላል አረ በጣም አንዳንዴ የምትደርስበትን ቦታ ማታቀው ከሆነ ዓለም ሄድ ይሻላል ቤተር ምክንያቱም መጥፊያ ይሆናል መሄድ ሁሉ አያደርስም አይደለ ሁሉ ጊዜ ግን አቅደሽ ወይም ደግሞ አስበሽ የምትነሽበት ጉዞ ካሰብሽ ቦታ ያደርስሻል ምን አልባት ግን መዘግየት ሊኖር ይችላል ሳያደርስሽ ግን አይቀርም እንቅፋቶች ሊኖሩ ይችላል ግን ከእንቅፋቱ ሂል አርገሽ ድጋሚ የመሄድ እድል ይኖርሻል የማታቂው ቦታ ግን ምናልባት የሞትሽ የማለፍሽ ምክንያትም ሊሆን ይችላል የታሰበበት ነገር ሁሉ ጊዜ ልክ እንደ ተቦካ እንጀራ ማለት ጥሩ አይን ያለው የሚያምር ሲበሉትም የሚጥም ይሆናል እንደዛ ነው በጣም ቆንጆ ሐሳብ ነው ሐሳቡ ራሱ ደስ ይላል ግጥሙም ደስ ይላል ሐሳቡም ደስ ይላል መልካም ልኩን የሳተ ነገር ደግሞ ስርዓት አልባ ይሆናል የሚልም ሐሳብ አስፍራሃልና በብዙ መልክ ሊገለጥ ይችላል ይሄ ቀላል ነገር አይደለም ልኩን የሳተ ነገር ደግሞ ስርዓት አልባ ይሆናል ስለዚህ ጥቂት እንበል ልኩን የሳተ ነገር ደግሞ ስርዓት አልባ ይሆናል ሁሉም ነገር እኔ ልክ እንዳለው አስባለሁኝ ያው ደግሞ ሰው ናቹራል እንደዚህ አይነት ነገር ተፈጥሯዊም ነው ልክ አለው ሁሉም ነገር ከልኩ ያለፈ ነገር ሁሉ ልክ አይሆንም የሆነ ገብቷል የሚበላሽበት መንገድ አለ ልክ የሚሆነው ግን አንድ ነገር በራሱ ልክ መስመሩን ይዞ መሄድ ሲጀምር ነው ለምሳሌ እኔ የማምንበት እውነት አለኝ ወይም ደግሞ ህሊና የሚረካበት አስተሳሰብ አለኝ ያንን አስተሳሰብ ላንተ ስል እምቀይረው ከሆነ ላንተ ስል የሆነ መንገድ ማስተው ከሆነ ልክ አይደለም ሁሉ ጊዜ ህሊና የሚያምነው የምታምንበትን ነገር ነው ከዛ ውጪ ስትሆን ልክ ወዳለ መሆን ነው የምትሄደው ስለዚህ በተቻለ መጠን ማለት ነው ሰዎችን የማይጎዳ ይሁን ሰዎችን የማይጥል ይሁን ሰዎችን እንዳይኖሩ የማያደርግ ይሁን እንጂ አንተ ካለህ እውነት ስለሌሎች ብለህ መንገድህን መቀየር እንደማይኖርብህ ያሰብከው ነገር ባሰብክበት ልክ ማንጸባረቅ እንዳለብህ ለማሳየት አስቤ ነው አሁን እኛ ብዙ ጊዜ ይሄ ባሽፉልነስ የሚባል ነገር አለ ይሉኝታ እንዲብልኮ እንዲሊሰማው ይችላል እንዲብልኮ እንዲሊያስብ ይችላል ነው አንተ ያሰብክበትን the right way አስረዳ ከዛ የተረዳበት መንገድ ትክክል ይሁን አይሁን ይሳብቱህም ግን አንተ ለህሊና እንዳይቆረቁርህና ያንተ እውነት እንዳይጎዳ ሆነ ኑር እንጂ ስለሌሎች ብለህ የራስህን እውነት ቀብረህ መኖር እንደሌለብህ ልክ አለ መሆኑን ለማሳየት የተገለጸ ሐሳብ ነው ይሉኝታና መግደርደር ይመሳሰላል
የአንድ አካባቢ ልጆች ናቸው ማለት ቁመትና መልካቸው ይለያይ ይሆናል እንጂ የሆነ አይደለ አንድ ሰፈር ነው አንድ ሰፈር እዚህ ጋር አንድ ግጥም ያየው ነበር ከጠላትህ ይልቅ ምላስህን ፍራ ይላል እንዲህ ነው ሰውነት በከባዱ ታሟል ሆድ እየፈለገ ምላስ በቃኝ ይላል ሆድ እየፈለገ ምላስ በቃኝ ይላል ይሄ ይሉኝታ ማለት ይሄ ነው መግደደርም አብሮት አለ የሆነ ነገር ትፈልጋለህ ግን ደግሞ እንዲህ ልባል ይችላልው አፋውጥተ በመናገር ምን አይነቱ አይናውጣ ነው ልባል ይችላልው ብለ በማሰብ ሊሆን ይችላል ግን አንዳንድ ጊዜ እቺ ተረታችን ካለ መናገር ደጃዝማችነት ይቀራል ይባል ነገር እውነት ነው እዚህ ላይ ነው የሚሰራው መጥፎ ነገርን ትታቀቢዋለሽ እንደዚህ የሚጠቅሙሽን ግን ደግሞ የሚያጎልሽን ነገሮች ግን ማለፍ የለብሽም ምክንያቱም ሰውስ ካልጎዳ ድረስ አንድ ነገር መባል አለበት በያስባለሁ ከዚህ ጋር ተያይዞ ግን አሁን ያንተ መጽሐፍ ማዕዶት ላይ በጣም አጫጭር ግን የገዘፈ ሐሳብ ያላቸው ግጥሞች ተካተዋል ሌሎች ትልልቅ ደራሲያንና ገጣሚያን ማንሳት ይቻላል ከእንደዚህ አይነት የጻጻፍ ስልት ጋር ተያይዞ ማለት ነው ግን ያንተ ልምድ ደግሞ አካፍለን አጫጭር 2 መስመር ወይ 3 4 መስመር ግን ደግሞ በጣም የገዘፈ ሐሳብ ያለበት በርከት ያሉ ግጥሞች ይስላሉ ስለማልወድ አይደለም ረጅም ግጥም መጻፍ ግን ብዙ ጊዜ እንትኑ ነው ያለው የሰራውንዲንግን በጣም አያለው እኔ የምጽፈው ለማን ነው ለሚያነበኝ ሰው ነው ወይ ደግሞ በሐሳቤ ይታከማል በሐሳቤ የሆነ መልካም ነገር ያገኛል ብዬ ለማስበው ነው ምጽፈውና ይሄ ሰው ጣፍጦት በጣም ወዶት እንደገና ደግሞ ሐሳቡንም አጣጥሞት የሆነ ለህይወቱ በሚወስድበት መንገድ ባቀርብለት ግን እሱ ብቻ አይደለም ለሌላም ሰው ሪኮሜንድ ያደርጋል እኔ ደግሞ በቃ ለነፍሴ እንደዚህ አይነት ነገር ደስ ይለኛል በቃ ጥር ባለ ነገር ሰፋ ያለ መልእክት ያለውን ሐሳብ ማስተላለፍ በጣም ከባድም ነው የገዘፈን ሐሳብ በሁለት መስመር የሆነ አጭቀህ ማስቀመጥ በጣም ብዙ ነገር ይፈልጋል ቃሉን ሊገልጽልሽ የሚችል አርቲኩሌሽን መፈለጉ ሐሳቡን በትክክል ሊያስቀምጥልሽ የሚችል ውስጠ ወይራነት ያዘለ የሆነ መሰብሰቡ በራሱ መመሰጡ በራሱ በጣም ፔን አለው ይሄ በጣም ታስረዝሚው ነገር ግን አንደኛው መስመር ላይ ባትገልጪው ሁለተኛው ሶስተኛው አራተኛው ሐሳብ ላይ የመገለጽ እድል ይኖራል ሲረዝማል ሲያጥር ግን ከባድ ነው ብዙ ምጦች ማለት ነው እና ለኔ ፔን እንትኑ ትግሉ ደስ ይለኛል ባጭር ነገር ውስጥ ብዙ ነገር ማስተላለፉ ያለውን እንትን ወደዋለሁኝ አጭር ግን ገዘፍ ያለ ሐሳብ ያለው ግጥም በዛው ቢያቀርብ ብዬ በጣም ጥሩ ያው ነው ከስነ ግጥም አላባያውን አንዱ ነው ምቅነት ስለዚህ ያንን ያመካው ነገር በጥቂት ቃላት የሚገለጽ ግዙፍ ሐሳብ ነው ነገር ይውና አንዱ የገጣሚ ኳሊቲ እና እሱን ምንን አሳውሱኝ ግን የማስታወቂያ ጽሁፎችን ዘጊ ማስታወቂያ ጽሁፍ ባጭር በዛች በትንሽ ሴኮንድ ውስጥ የተቋሙን ወይ አገልግሎቱን ነገር ብዙ ሐሳብ መግለጽ መቻል አለበትና የማስታወቂያ ስክሪፕት የሚጻፉ ሰዎችን በጣም ነው ማደንቀው በጣም በሴኮንዶች ውስጥ ብዙ ሐሳብ መግለጽ ከባድ ስለሆነና አርትፉል ነው ከእንትኑም ከማጠሩም በላይ ይሄ አርቲኩሌሽኑ ምናም እንዳለ ሆኖ በጣም ጥበብም ይጠይቃል በጣም ትልቅ አቅም ይጠይቃል እንግዲህ ከአልባሳት ጋር ያይዘን ሰፈርህን አንስተናል እናት ቀጨኔን ምናልባት ከጥበብ ስራ ውጪ ከአልባሳት ጥበብ ስራ ውጪ ከሸማ ስራ ውጪ በስነ ጽሁፍም የታወቁ ሰዎች ወይም አንተን የሰሩ ምናልባት በሰፈር ውስጥ የመሰረቱ ዶክተሮች የመሰራት ነገር ይኖራልና ስለ ቀጨኔ ደግሞ እናንሳ ካገኘና አይቀር ብለን ነው ደስ ይለኛል እንግዲህ ቀጨኔ እኔ በእውነት ነው ምለው ተወልጄ ስላደኩበት ውስጡንም ስለማቀው የብዙ ነገሬ መሰረትም እዛ ስላለ ማለት ነው በደንብ ስለማቀው ነው የምናገረው አይ ዊሽ እንደው የሆነች መስመር ብዬ በመጣ ደስ ይለኛል 107 ላይ ሞር ያገስፈዋል በያስባለኝ ጠቢቦቹ ሚል የቀጨኔ ማህበረሰብ ቁርኝት ልክ እንደ ድርና ማጉ ወፍራምና አይበጠሴ ነው ጥብቀቱ አብሮነቱን አደርጅቶታል ነዋሪዎቿ ተጋምደው ብቻ ሳይሆን ተዛምደውን በመኖር ዘመናትን ያቀኑ በመሆናቸው ሁሉም ሰው ስለ ሁሉም ሰው ያገባዋል
የኛ እንጂ የኔ የሚባል የግል ታሪኮች አይበዙም ቀጨኔ ውስጥ ሰው ብቻ ሳይሆን መገልገያ ዕቃዎቹ ሁሉ ሳይቀሩ የሁሉንም ቤት ያውቁታል እዚህ ቀዬ ተዋውሶ መኖር ባህልም ልምድም ነው የማህበረሰቡ ውድጅት ጠሊቅ ከመሆኑ የተነሳ በቁስ በአካልና በመንፈስ ሁሉ ሳይቀር መደጋገፍን አጽንቷል ያንተ የኔም ያንተ ይሉት ስር ሰደድ ያብሮነት ተሰስር እንጂ የከሌ ብቻ ብሎ ነገር እንብዛም አይታይም ማህበርተኝነት እንጂ ግለኝነትን ፈጽሞ ሊባል በሚችል ደረጃ አትመለከትም ቀጨኔ ውስጥ ባለ ያኗኗር ጥበብ ሁሉም ጉዳይ የሁሉም ሰው ጉዳይ ነው ማለትን እደፍራለሁ የብቻ ሳይሆን የጋራ ሴቶች ስለሚበዙ ቀጨኔ በህብረ ፍቅር ተውሎ የሚታደርባት እናት የሆነች ሰፈር ናት እናት ለልጆቿ የማሰጠው የለም አይደል በቃ ልክ እንደዛ የሚያስፈልግህን ሁሉ በተለይም ፍቅርና አብሮነትን መጋቢ ሰዎች ትሰጣለች በዚህ ልምምዶቿም ተሳስቦና ተዋዶ የመኖር ምስጢርን አጉልቶ ማሳያ የሆነች ጥበብ የጥበብ መንደር ናት ብለህ ተሰይማታለህ ያለ ይቀጥላል ብዙ ነገር ማለት ነው እንዳልከው ጊዜ ስለሌለ እንጂ ወደ ታች በጣም ደስ የሚል ቃል ግቡልኝና አቆብ የሚሉ ተብሎ በሚጠሩ ዘመናዊ ሽሬ ወርቃማ ሴቶች የታወቀ ነው ቀጨኔ ይላል በጣም እሱ ላይ ትንሽ አሳፍተም ብዬ ነው ቀጨኔ ውስጥ ያለ ሴት ነው ይሄ ማህበራዊ ሴት ነውና በጣም ሞደው ነው ብዙ ሰዎችም ከመውደቅ ተነስተው የቆሙበት ሴት ነውና አዳፕት ቢደረግ ደስ ይለኛል ግቡልኝ ምንድነው በህይወት አጋጣሚ ሁላችንም መቼም እንደቆምን የምንጸና አይደለንም የሆነ ቀን ተደናቅፈን እንወድቃለንና በህይወት አጋጣሚ እንደዛ አይነት እክል ላይ የወደቀ ሰው ዝም አይባልም እና እሱም ዝም አይልም ይሄ ይሉኝታ ምናም ይባል ነገር የለም ግቡልኝ ይላል በቃና ግቡልኝ ይላል በወረቀትም ሊጠራ ይችላል ያ ማለት ምንድነው ያ ሰው በሙያ የተካነ ነው በአንድ ሙያ ወይ ይሸምናል ወይ አንጥረኛ ነው ወይ ሌላም ሙያ አለው ጥበበኛ ሌላም ሙያ ሊኖረው ይችላል እና በህይወት አጋጣሚ ከወደቀበት ለመነሳት ባለው ሙያ እንዲደገፍ ነው ጥሪ የሚያደርገው ለማን ነው አብሮት ላለው ለወንድሙ ለእህቱ ነው ይጠራል ጥሪ ያደርጋል ጥሪ ሲጠራ ያልመጣ ሰው ይወገዛል ነውር ነው በጣም ነውር ነው ሰው ተቸግር ያለው ብሎት የቀረሰው ጠሪው ሳይሆን የሚቀየመው ያ ሲጠራ የሰማው ያየው ሰው ነው የሚቀየመው እንዴት ይቀርበታል ሰው አይደል እንዴ after all he is a human እንዴት ኢግኖር ያደርገዋል ይባላል ከዛ በተጠቀሰው ቀን ይኬዳል እንደያቅሙ ሰው ያለውን ይሰጣል ያለውን ሲሰጥ ግን ነገ ይመልስልኛል ብሎ አይደለም ሰው ስለሆነ ብቻ ያገባኛል ብሎ ስለሚያምን ብቻ ይሰጠዋል ያ ሰው በተሰበሰበለት ገንዘብ የሚችለውን ሙያ እንደገና በመስራት ወደ መቆም ይመጣል እንጂ ወደ ልመና ወይ ደግሞ ሰውን ወደ ማስቸገር ያው እንደምንለው እንደዘመኑ ቅፈላ ምናምን ነገር ነውር ትልቅ ነውር ነውና እሱ ደግሞ he is expected to do something ለሱ ላይ ተደረገለትን እንዲያደርግ ደግሞ ይጠበቃል ከዚህ በኋላ ግቡልኝ ብሎ በተደረገለት ነገር ቆሞ ራሱን ወደ ማኖር መጥቶ ድጋሚ ለመውደቅ እድል አይሰጠው በቃ ቆሞ ነው የሚኖረው ከዚህ በኋላ አለ የሚጠበቅበት ምንድነው ሌላ የወደቀ ማንሳት ይሄ በጣም አሪፍ ካልቸር ቀጨኔ ሲገባባት ለመውጣት ትከብዳለች ብዙ ባህል አላት አንድ የሰማሁት ባህል የሽምግልና ባህል ይመስላል በጣም የተለየ ቀጨኔ አካባቢ ብቻ ያለ እንጀራ ቆረሳ እኔ በሱ ነው ያገባው አቦታው ታዲያ ግን እኔ ያው ከመጣህ ጀምሮ እስካሁን ድረስ ከጥለቱ ላይ አይኔን በእውነት ማንሳት አቅቶኛል በጣም ነው የሚያምረውና ምናልባት ላንተ ይሰሩልህ ሰዎች ለኔም እንዲሰሩልኝ በዚህ በደንብ አደርጋለሁ በጣም ነው የሚያምረው ማዕዶትን ከፈለኝ እንግዲህ ከዚህ ቀደም 4 ስራዎች አሉ ይሄንን ማዕዶትን ግን 5 በአንድ ብለዋል ምናልባት አራቱ ተጨምቆ አንድ ማለት ነው ወይስ አይደለም በርግጥ አምስተኛም ስራ ነው በአብዛኞቹ 145 ሐሳቦች ነው ያሉት ከ145ቱ ምናልባት 90% አዲስ ናቸው
ግን ከአራቱ ቀደምት መጽሐፍቶቼ ውስጥ በጣም እንደው ሰው የሆነ ገዝፈው ቢያነብልኝ ብዬ ያሰብኳቸውን ከአራቱ መጽሐፍ ውስጥ ለቅምሻ ትንሽ አንዳንድ ነገር አውጥቼ አስቀምጫለሁኝ እንጂ ኖርማሊ ራሱን የቻለ 145 ሐሳቦች አሉ ከነዛ ውስጥ በአብዛኛው አዲስ መልካም ይሄንን መጽሐፍ እንግዲህ ከፈለኝ ዘለለው በተለያዩ መድረኮች እናቀዋለን በጣም ቆንጆ ሐሳቦች ይፈልቃሉ ካንተ አገር ጉዳይ ላይ በጣም ታተኩራለህ ባህል ላይ አብሮነት ላይ ፍቅር ላይ በጣም ይሄንን መጽሐፍ እንግዲህ ያስፈልገናል አሁን ላለንበት ጊዜ ብለህ ደሞ አዘጋጅተህ ነው ብለሃል ይሄ መጽሐፍ አንብቡት የእውነት በጣም ቆንጆ መጽሐፍ ስለሆነ ዛሬ እንግዲህ እኛ ጋር መተህ በዚህ መጽሐፍ ዙሪያ በጥቂቱ መጽሐፉን ያው ለአንባቢያን ተተኗል በጥቂቱ ከመሃል አንስተህ እንድንወያይ ስለመጣ እንግዳችን ስለሆንክ በጣም አርገን እናመሰግናለን እኔም ከጅጋ አመሰግናለሁ እግዚአብሔር ያክብርልን እንግዲህ ከፈለኝን በክብር በሞገስ ቆመን እንደተቀበልነው ቆመን እንሸኛለን እናመሰግናለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ